በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት። እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት ካሜራው አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትጠጭው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቾ። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊቀርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው የምሰራው ብዬሽ ታስታውሻለሽ? እመጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቮልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ብለሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሼም ይዞኝ አወረድሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበርን። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሾርሽ ወደ በሩ ጋር ነበረ። እንዲህ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመለዳ ሱዳኖች ነበሩ ካስታወሽ፣ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑ እኔ ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት። ታስታውሻለሽ? በርገሯ አለች። እኔ ሌሎች ጓደኞች በርገር መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሾርሽ ወደ በሩ ጋር ነበረ። እንዲህ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመለዳ ሱዳኖች ነበሩ ካስታወሽ፣ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑ እኔ ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት። ታስታውሻለሽ? በርገሯ አለች። እኔ ሌሎች ጓደኞች በርገር አለች። አንዷም አለች እቺውን ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግረታ የሚጠጥ ቢራ ነው የምጠጣ አጠጣም ነበር። ፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪው ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ። አላህ ግን ጠበቀኝ። የኔ አምላክ አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ።
ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቅ በጣም እንደ ምን ሆነች ነው ምናምን ብላ አመነጫጨቀች። እኔ ደግሞ በቃ የለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን አስታውሳለሁ። እንዳላደረግኩት ያንን ነገር ይኸው ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለው እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ ሲዛትና ካልሆነ ቀጠሮ ሲዛትና እናቴ ቀጠሮ ሲዛትና ላይፍ ለሆነ ይሄው ሁለት ስልክ ነው ያለው። ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ። የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ሱሱ እንደተጎዳይ ሰው እስከነ ስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔ እና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ነው። ግን ይኸውልሽ አሁን እኔ ምን እንደው እንደቀሽ ፈርት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አሰጠኝም አልኩሽ። ሀቢባ አሳልፋ እናቴ እናት እኮ ናት። ክፉም ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አሰጥ በእንደዚ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠችው። ከዚህ በላይ ምንም ማስረጃ ያስፈልግ። እናቴ ናት አለችው። እቺ ልጅ እናቷን እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ከሰጠሁሽ ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽ። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። ገባሻ? ስለዚህ ልክልሻለሁ ያለውን ነገር የእሷ አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው ሲሰምቼ ደውዬላት ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስደውል ነበር፣ ዘጋባት ነበር። እዚህ ያለውን ነገር በቃ ልጨረስ ብዬ ስደውልልሽ አታነሽም ምን ሆነሽ ብላ የላከች ሻለ ያኔ ባወራሱ እናንተን ትቼ እሷ ቀድማም ቢሆነ ገነት ምን እንዳደረገች ስለምናውቅ አሳልፎ አትሰጠኝም። ከዚህ በፊት ገነት እንዳስደበደበች ነግሬያታለሁ። ገነት ምን እንዳስደበደበች كيفك؟ صرتي كويس؟ شو صراحة؟ اشرح. لا هذا هو بيطلعها كده بخار. ለምንድነው እንደዚህ የምትሆኚው? ብርሽ እንደዚህ እያገኘሽ ፋራ እያገኘሽ ለምንድነው ለቤተሰብሽ ወይም ደግሞ ገንዘቡ ማታስቀምጪና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ ይሄን ህይወት ለምን ትኖሪዋለሽ? ሁል ጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ።
በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳት። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት! ወደዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼሜ አይደል እንዲ እየጋበዘችን ለምድር ልጅቷ የምታመነጫጭቂያት? ይኸው ትግባና ትመስክር። ወላሂ ለምድር ልጅቷ የምታመነጫጭቂያት እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንዲ አንቺ ብዬ እንደው ተቆጣዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ ሌላ ቮልካ ደግሞ እንደገና ወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ፣ በራሴ በብር ነው ስጋብዝሽ የነበረው፣ በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለግኩ ነው። እኔም እሱማ በራስሽ የምትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲገለጥልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይ አሁን ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። የሄድ ፀጉር ቤት ቼክ አርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ስታስታውሻለሽ? ታስታውሻለሽ? ፕሮግራማ መታ አቡ ያለ ፕሮግራማ መታ በጣም ስመጣ ትመጣለች እና ያለ ፕሮግራሟ መታ ሂውማኔ ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተች ትሰጭኛለሽ ብዬ አንስቼ ሂውማኔ ሰጠዋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ የኔ ያዥው እና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ሂውማኔ 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጭኛለሽ ብያት ለአልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለእኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤቱ ጊዜ አስታውሻሽ የቤትሽ እቃ ጊዜ የዛ ቀን አውሪ በጣም ቶኛል ሱሴ ያን ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጭ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ናት ደግሞ እኔ ልገዛበት የሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መታ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረክ ተዋት። እሷም እንደ ወንድ አልለቀውም፣ እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቴ ሊደባደቡብኝ። ከዛ አረጋግቼ ኔኔድ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ፣ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶ ሰባብሬው አልጋዋን ይላት ብላይ ሚላስ አስታውሻለሽ? አበባ ብጌሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋ ሶፋ ምን እንደሆነ እያስገባችሁ ታስገባውን አይተሽ ነኝ ብላይ ነበር። የሳሳደሙ ገኒ ለእኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ ያሳይተኝ ግዢኝ ብላይ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው። እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው። ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅሊስ ገዝቼ መጣሁ ለረመዳን ፏለልበት ማለት ነው። እዛ እቺ ልጅ መታ ከኔ ጋር ቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅልኝ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች እና ሄደች በኋላ እኔና ገኒ በፍቅር ነበርን። 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት፣ ጓደኛዬ ምናምን እንደዚህ አይደለም። ያኔ በጣም ተቀራረበን በከስተምርነት የተነሳ። የመጣችው እኔ ጋር በርገሯ ናት ይዛት የመጣችው። እቃ ትገዛለች፣ ጎበ ብር አላት ምናምን። ያኔ ስሪ አንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ። ሁማኔር በፈታችሁ ቁጥር ተገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ፣ ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን። በቃ ምን ብዬ ልንገርሽ፣ እንወጣለን። እኔ መታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ አረግላታለሁ፣ እመለሳለሁ። እንደዛ ነው እንኩ በንኪ የሆነ ገባሽ። እኔ በቃ ሟሙቅላታለሁ፣ እሷም ደግሞ ሼም ይዟት መታ ትገዛኛለች። እኔ ይህንን ነው የማውቀው። ከዛ
በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏ አድርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ 500 ምናምን ዶላር ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል ላይ የተነሳ በሪች እና እሱ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳትም። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች በ5000 $5,000 ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት፣ የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺን ብትሆኛ ሀቅሽን ለማውጣት ትሄጃለሽ። ሄጃለ ደውዬ ሱቅ ነሽ? አዎ ላወራሽ ፈልጋለሁ። አህለው ሳላ አለችኝ። ሄድኩኝ። ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው ሄድኩት። ለምስክርም ለሀቂቃም አዎ ተብያለሁ። አሰርተሽብኛል ተብያለሁ። እንደዚህ ተብያለሁ፣ እንደዚህ ተብያለሁ። ራሄል ወስዳኝ ምናምን የትላንቱ ፊልም አዎ ሴትዮዋን አናግሬ መጣሁ። ከዛ እንደዛ ተባለ። ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ ይኸው እኔ 5 ሳምንት ሊሆኔ ነው ቁጭ ብዬ ሳድር ማለት ነው። ይኸው ከንፈሬው ላይ እንዴት እንደደረቀ አቡ ለምን ሀቄን ላወጣ ብዬ ግን ስወጣ የኔን ሀቅ ነው አላህ ያወጣልኝ። አየሽ በዚህ ድንያ ረመዳን እኔ አሁንም ለእኔ ሸር ያሰባችሁ አላህ የስራችንን ይስጠን፣ የስራችሁን ይስጣችሁ። እኔ ምንም አይደለም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለእኔ እንደ ጥሩ ነበር የመሰለኝ አጠገቤ የሆነች ሳይሽ፣ እንደዚህ ግን አልመሰለኝም ነበረ። በዚህ አልጠብቅሽም፣ ወላሂ አልጠብቅሽም። እኔ ዛሬ ለምን ባን ያለቀስኩት ግን አላቅም። ጠንካራ ነው መሆኑ ኢንሻአላህ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ። በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየቅኩት ወላሂ ዛሬ አልቅሼ ያረቢ ሳሉል ሳላድር ሀቄን እኔ የምታመመው እኔ አላወራም። ሀይባ አውጥቼ እኔ አሞኛል እንዲህ አልልም። ቤተሰብ እዚህ ጋር ያኛል። ማስጨነቅ ማንንም አልፈልግም። እዚህም ያውቃሉ ያመመኝንም ያልታመምኩትንም አላህ ያውቃል። አድራጊ ሌላ ተደራጊ ሌላ፣ ታማሚው ሌላ፣ ጤነኛው ወደ ሄደው ሌላ። አላህ ግን ሀቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያረቢ ሀቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋው ነው። አይተሽኛል? ዝም ብዬ ነው የምዘጋባ። መግባት ፈልጋ ነው ለካ። እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥር ነው ትደውላለች። እያልኩሽ ነበር። ሁላ የሚደውሉብሽ በጣም እየተደወለ ነበር። የሀገር ቮይስ ልካ ሀቡ በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው። የቱን ሜሴጅ የቱን እንትን ነው ማየው። ሜሴጅ ዋትሳፔን አልመለስኩም። በጣም ስለ እኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪከርድ ነው ሳያደርጉትኝ እስከ ጠዋት 7 ሰዓት ድረስ አልተኛሁም። ከዛ በኋላ 2 ሰዓት ያልተኛሁኝ ጋደም እንዳልኩኝ የቤሩት ሰዎች ደግሞ እንዴት እንደዚህ ተደረገ፣ ሱሱ እንዲያደረገች፣ ራሄል እንዲሆነች፣ እንትና እንዲሆነች እያሉ እያወሩ ስለነበረ ተደወለልኝና ግቢና ስሚ ተባልኩኝ። ተነስተው ደግሞ ሳልተኛ ወላሂ ሀይባ እህል እንኳን አልቀመስኩም። ቁርአን ነው የምልሽ እስካሁን ማለት ነው። ግን የእናቴ አምላክ ይጠብቀኝ። እኔ አሁንም ነገ የምለው የማየ አምላክ የልጅ አምላክ ይጠብቀኝ። እኔ በሰው እጅ ምንም አልሆንም። አላህ ነው ነፍሴን የሰጠኝ። አላህ ነው ነፍሴን የሚወስደው። በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው። ይህን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ ሂጄ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም። በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ። ሰው እንዳላምን አረጋችሁኝ። በሰው ጋር እንዳልበላ አረጋችሁ። እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት፣ ቅን ነገር ማለት ነው። አጭር ጊዜ ነው የመጣችሁ እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋ ሄዳለች። በቃ ገባሽ? እኔ ይቅር እልሻለሁ። አላህ ይቅር ይበላችሁ። እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም። አላህ አውፍ ይበላችሁ። ለፈጣሪ ዱዓ አድርጉ እንጂ እና እኔ በአንቺ አልፈርድም። አሁን ተረጋጊ። እኔ እዚህ ጋር ማለት ነው እስካሁን ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ብዬሻለሁ። ከልቤ ማለት ነው። በጣም ይቅርታ አድርጊ። እኔም የራሴ እውነት ስለነበረኝ ነው
በአንቺ ላይ መጨከኑ ነገር ኖሮኝ አይደለም። እኔ ያለኝን ከሰው ልጅ ጋር ቅርቤ ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው። የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ አለሁልሽ። አይዞሽ እኔ በህይወቴ ያልኩሽ አቡ እኔ ቤሩት ላይ ስኖር ገነትን ብታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋሁት ያልሽው ሜቢ ይቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲህ የምትሆነው? እና ጠጥታው ከሆነ አንድ ልጄን ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን ይኸው አብዬ እኔ ልጅ ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል ከሆነ አላውቅም፣ ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ ሁሉ ያደረኩት እኔ አልኩሽ አቡ ከሰው ጋር ጣላለሁ። ብዙ ነገር እኔ ሰው ፈንክቼ አውቃለሁ፣ ብዙ ነገር አውቃለሁ። ነገር ግን በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም። ምናልባት አንቺን ተጠራጥራ አሁን ገነት ጠጥተዋለች ስትያት ቪዲዮን ማጠፋለሽ የራቁት ቪዲዮን ሱሱ ስትታመም ቢዝነሷ ሲከስር ሳይ ነው ለውጥ እሷ ላይ ታየው አልደረትልሽም ብላሻል ስትላይ ስትከታተላት አማተኝታለች። ሱሱ ፀጉር ቤት ሆና የለችም። ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትጣ የለችም። አማ ቤት ተኝታለች። አየዋት አይተሻታል? ምን ራሴን ትለች ወደ ትላ የውሸቴ ለም ቪዲዮን እንድታጠፋልኝ ብቻ ስለነበር እንደዛ ስትያት ምናልባት አንቺን ሳታምንሽ ቀርታ እራሷ ገነት አጠጥታት ከሆነ መፍትሄ ያለው የኔ ጥያቄ ምን ማድረግ ትችላለች? እሱን ያስመጣችው ከኢትዮጵያ ነው እንደነገረች ከሆነ አልፈልግም። አላህ አለልኝ እኔ አላህ አሁንም ቢሆን እኔ ማስከሸፍ ትችላለች። ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለች። እኔ ቤተሰቤ ጋር ሄዳለሁ፣ ኢትዮጵያ ሄዳለሁ። ቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደ ሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበጋባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሴት እያነከስኩ ነበር። ኦኬ ስልኬ ጠፋ። መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደለ? ምንድን ነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ በላብሽ እኮ ይከፈትሽው ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺን እውነት እኮ እንደነሱ እኮ ወይ ሸሙጥፍ አይደለም ወይ ከርፈሽ አይደለም። ገባሻ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በራስሽ ያመጣሽው በጣም ነው የምሰራው። በጣም ነው የምሰራው። በጣም ነው የምሰራው። በጣም ብር አገኛለሁ። ግን ነብያችን ነው የምልሽ ይኸው አላህ ይረዝቀኛል። በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን እቃ ደምሬ ትርፉን አይቼ ኢቃማይን ከማሰራት ውጭ ያደረግኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ከአንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነቢያችንን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል፣ የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። እኔ ብሰራም ሰላሙኛ አይደለም የምሰራው። እንደ ማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይንሳይ ነው የምልሽ። አንድ ቀን እንደ እኔ ጓደኞቼ ምን እንደብላ ተጠቀልሽ ያረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ከአንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው። አይባ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል። ሱቄን ለማዘጋት እኔን ቁጭ ብለው ሲያሳድሩ ፖሊስ ልከው
ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረግኩትን አርጋለች ተብሎ ጠንቋይ እየተባለ እሰይ ደግ አደረገ። ለምን? በራሴ ስለምተማመን። አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላቸዋለሁ። ወላሂ ለአዚም አይባ። ለምን? በራሴ እተማመናለሁ። እንደዚያ ነገር ያለ አልመሰለኝም። እንዲህ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ገባሽ? ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድን ነው ባሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? የምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንጠነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቭ ላይ እንኳን ማለት ነው። ገባሽ? ግን ወላሂ ለአዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር። ሰታኝ በልቼ አረጋግታኝ በልቼ በጣም ጠጥተሽ ከሆነ ይሄ ጠርጠር ነው ያለ ይኸውልሽ እኔ አልኩሽ እኮ የእኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉትን የጀነት ነው ሀቢቢ አጽያቴው ላይ የበዛ ነው። እኔ አልቀራ ይኸውልሽ አንድ ብቻ ልንገራ ቅድም ያልኩሽ ምን ሱሱ በእንደዚህ አይነት ነገር አታምኑ። እንኳን ለራሱ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪም ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። ያውልሽ መተት እንደማታምንበት እና እንደማይሰራባት ስታቅ መርዝ ብታበላት ቆይ አዳምጪኝ ማሪ። መተት እንደማታምንበት እና እንደማይሰራ ስታቅ መተት ሞክራ እንደማይሰራባት ስታቅ እሷ ላይ ስለማታምንበት የዛኔ መርዝ ታበላታለች። ገባሽ? አንድ ሰው ከጠላሽ ከቀናብሽ በህይወትሽ ጥግ ድረስ ነው የሚሄደው። አንቺ እስክትሞችነት ድረስ አያፍም ወይ አብደሽ እስኪያይሽ ድረስ። ሶቺ ልጅ መተት ተሞክሮባት በተደጋጋሚ በአንቺ ብቻ ላይሆን ይችላል የሞከረችባት። ገባሽ? አይታወቅም። በተለያየ ሰው ሞከራባት ይሆናል አሁን። ስለዚህ ሳይሳካ ሲቀር ይሄ ነገር እንደተጠበቀው ሱሱ ሳታብድ ወይ ሳትሞት ወይ የሆነ ነገር ሳትሆን ስትቀር በመርዝ ደግሞ በቃ እንድትሞት ልታደርግ ትችላለች። አንድ ሰው ሬዲ እንደሚጠላን እና ለእኛ መጥፎ እንደሚያስብ ካወቅን ከናካቴው ከዛ ሰው ቶታሊ ነው መራቅ ያለብን። ሱሱ ደግሞ አታውቅም ነበረ። አንቺ አትሊስት ብትነግሪያት ኖሮ ይዛኔ አትሊስት እንድትርቃት እንኳን ብትነግሪያት ኖሮ ከዚህ ሁሉ ዳሜጅ ድና ነበር። እኔም ደግሞ ነፍስ ነው ነግሬሻለሁ ያለው ነገር ገባሽ? እኔም ነፍስ ሆነብኝ፣ ግን የከፋ ነገር አላደረኩም። እኔ የገባኝ ነኝ። ምልክቱን ነግሬሻለሁ። መድፋቴን ዛሬ መተሽ እውነታውን መናገርሽ ፈጣሪ ዛሬ ህሊናሽ አላስተኛ ብሎ እቺ ልጅ ራሷ ሳታጠፋ የሆነ ነገር ሳትጎዳ ሳትወድቅ የእኔ የሆነ ነገር ሁሉ ይጥፋ። እውነትን ቪዲዮም ካለ አሁንም አብዬ ይሄ ቪዲዮ ራቁቴ ወጥቶ ከተፖስተ ከሳ ውጭ የለም። ሽንት ቤቷ ምልክቷ የቤቷ ሁሉ አለ። እኔ በህይወቴ ሌላ ቦታ የለም። ምንም አዲስ ነገር የለም። ከሌላው ሴት የተለየ ነገር አልያሽም። ከተፖሰተም ይትሶኬ ይሁን አልኩኝ። አብዬ መስሎ አይታየኝ። ታድርገው የእሷ ህይወት ከተረፈ ብቻ በቂ ነው። ገባሻ? እኔ የምፈልገው እሱ ምንም ነገር እንዳትሆን አልፈልግም። ለእኔ ባለውለታዬ ናት። ከቤሩት ልብ እንዲገዛ በመጨረሻ ሰዓት ላይ ያገኘኋት እኔ እሷን ላጠፋት እየሄድኩኝ እሷ እኔን ወተት ነበር ስታጠጣኝ የነበረው። ገንዘብ ያዥ ብላ ስትቆጣኝ ለምን ወረቀትሽን አታሰሪ? ለምንድን ነው እንደዚህ ብር እየበተኑብሽ እንደዚህ ብር እየቀፈልሽ ለምን ሰው ትጋብዣለሽ? ብር ያዥ ብርጡኝ። ጓደኞች ኖሮኝ አይደለም። ሰው ከሩፍ ሲመጣ ነው እኔ ጋር ሴቶቹ ተሰብስበው ቢመጡ። እውነት ነው ውሸት ነው? ሱስዬ እዚህ ጋር ማለት ነው። በአይኗ ታውቃለች። እንዲህ ነው ቆሜ ስጨፍር ብር የሚበተንብኝ። ገባሻ? ለምን ለራስሽ አትሆኝም ብላ የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው ትቻት ምንም ነገር ሳላደርግ ከዛ የወጡት። አሁንም የእሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ እየተናገረችን ቃል ይዤ አንገቴ እንደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት። ገባሻ? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የእሷን ህይወት ደግሞ ማዳን አለቀ። በእኔ ላይ በሚመጣ ነገር ሁሉ ነግረሻል ቅድም ብዬ የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈሯት ገነትን ነው። በህይወቴ ከወንድ ጋር እንዲህ የሚያያዝ ሴት ነኝ። ከወንድ ጋራ የሚያዝ ከሊብኒን ቲም ከሱዳን ቲም ከምን ቲም የተጣላ የተወጋጋው ሴት ነው። የመጨረሻ ሰዓት ላይ የፈሯት ገነትን ብቻ። ይኸው እመብርሃንን አንድ ልጅ ነው
የፈራኋት እሷን ብቻ። ለምን እንደሆነ እሱ መድኃኒዓለም ነው የሚያውቀው። እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አላት፣ መንፈስ ናት፣ መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስዬ፣ በመጀመሪያ ይቅርታ አድርግልኝ ነው ካለሁበት ቦታ ተነስቼ ይቅርታ አድርግልኝ። በድዬሻለሁ፣ አጥፍቻለሁ። እኔም የያዘኝ ነገር ስለያዘኝ ነው። ይቅርታ አድርግልኝ። እመብርሃን እናምልሽ። ይኸው ተንበርክኬ ባራኔ ቅርብ ይሻለሁ። ይቅርታ ልበለኝ ሰው ነኝ እኔ። ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ብጠይቀኝ ይቅርታ ብዬ ግን አላህ ሐቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቼዋለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንድፈትሽ ስለፈለገ ነው። ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ ከዚህ በኋላ እኔ ከልጅ ውጭ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን እራሱ አይመስለኝም። አቡ ወላሂ በጣም የደከመኝ እኔ እንደዚያ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴትስ ታስቢዋለሽ? ገባሽ? ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥም የተገኘው ምን ብዙ ነገር አለ። ገባሽ? አላህ አሁንም ሀቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን እኔ በህይወቴ ያማዋት ገነትን ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በእኔ ሱቅ ካርቶን ምናምን ለመሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻ እና ልክ ደግሞ ሂውማን ኤር ቤቱ ልክ እንደ ራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፍት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስቸር አለችኝ እኔ ፀጉር ቤት ውስጥ ደብራኝ፣ እንደውም ገኒ ስለከፈተችና ስለለጠፈችበት ማለት ነው ደብራኝ ሱሱ ሂውማን ኤር የሚል ፒክቸር እንትን አሰርቼ ፊቱ ላይ ለጠፍኩበት ፒክቸሩ ላይ ማለት ከንፈራ ሴት እየለችም አይበ ጥቁር ጀለሴ ናት። የኔና የገኒ ጀለስ ናት። እና ገኒ ወስዳ ቤቷ ሱቅን ስትከፍት ራሷን ስታደርግ እንዴ ምን ሆና ነው ኮፒራይት የምታደርገው? ቢያንስ ወጣ ያለ ነገር አድርጋ አከፍትም እንዴ ብዬ ሙድ ይዤባታለሁ። ከዚህ ውጭ ወላሂ እንደውም እሷ እንደዛ ስታደርግ እኔ ሌላ ነገር አሰርቼ ለጠፍኩበት፣ እቺ ፊቷ ላይ ለጠፍኩት፣ የሴትዮዋ ፊት ላይ ለጠፍኩት። ከዛ ጀርባው ብላክ ሆነ ማለት ነው። በቃ ይቺን ነው ያሟዋት፣ ይቺን ነው ማውቀው። አስቀይሜያት አላውቅም። ነክታኝ ሰድባኝ አታውቅም። እኔም ሰድቤያት አስቀይሜያት አላውቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሀል በሬታም በእኔም በገነትም መሀል ላይ ብጥብጥ ተፈጠረ። ተቆራረፍን። ሳንሰዳደብ ተዘጋጋ። ከተዘጋጋም በኋላ የሄድኩት የዛሬ ሳምንት ከትናንት ወዲያ ነው ምናምን። እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ ከቤትም እየወጣሁ አይደለም። ይህ ነገር ከሰማሁበት ቀን ጀምሮ ይኸው በየቀኑ የመጣውን ነገር ይህ እንግዲህ ስራም እየሰራሽ አይደለም። በቃ ራስሽን ጠብቂ። ማንንም ሰው እንዳታሚ። ሴት የሚባል ነገር አታሚ። በተለይ የምጠጪው መጠጥ ትተሽ አትሄጂ። ውሃ ምናምን ስጠጪ ትተሽ እንዳትሄጂ። እኔ የምነግርሽ ነገር ይቅርታ አድርጊልኝና የምታሰሚኝ ከሆነ እችን ብቻ አዳምጪ። ውሃ ስጠጪ ሆነ መጠጥ ስትወጪ ያንን ነገር ጨርሰሽ ይጂ። ከሄድሽ ከተመለሽ እንዳትጠጪ። ምግብ እየበላ ያ ሰው መጣው ሳይበላ እንዳትበይ። አብረሹ ትማራለች ራሷ፣ ችግር የለም። ከዛም አልፎ ትልቅ ያደረሰባት ነገር አለ። እኔ ያለ ራሷ ፍቃድ እዚህ ጋር በስበስብጠሽ ብትሰጫት አልጠረጥርም። አንስታ ትበላለች፣ ትጠጣለች። ስሰጫት የሆነ ነገር በቃ የለም እንደ እናት የእናቷ ልጅ እንደሰጣ ነገር ተቀብላሽ ነው የምትበላው። ሱስ ምንም ጥርጣሬ የሚባል ነገር እኔ አልኳት ተልክ የማደርገው ነገር አንድ ቀን ጠቅማኝ አታውቅም። ግን አይተሻል፣ እሷ ለእኔ ጥሩ ነገር እያሰበች እንኳ እኔ የማስበው በዛን ሰዓት ይሄን ነበር። ገባሻ? ይሄን ነበር። ይሄን ናህናት እቺ ልጅ ሱሱ በብር ችግር የሰው ሀቅ አንድ ብራት እኔ ጋር ብር እያላት ማስረጃ ያስፈልጋል። ለዛ እኮ ቤሩት ቆንጽላ ለማመልከት አንዴ ማሬ እድል ስጪኝ ፕሊስ። ኮመንታተሮች ቤሩት ቆንጽላ ለማመልከት ማስረጃ ያስፈልገናል። ማለት እንትኑን መተት በመተት ሰውን እየጨረሰችው ስለሆነ ነዋ። ገነት የምትባለው ሴትዮ እዛ ያለችው ለምን ያልሞትኩም ታዲያ? ለምን አልገደለች? ማስረጃ አለ። እኔ ሀቢባ እኔ ሀቄን አላ ያወጣልኛል። አሁን ከዚህ በኋላ አይደለም ገነትን የረኢስ ጀምቡርዬን እዚህ ሀገር መንግስትንም ቢሆን አልፈራም።
በነፍሴ እየመጡ ስለሆነ ከዚህ በኋላ ማስቀየም ካለብኝ አስቀይሜ ለምን 1 ዓመት አልታሰርም? ከሚያጠፉኝ አጠፋቸዋለሁ ቀድሜ። ይሄን አሁን ነው የምናገረው እዚህ ጋር። ማንም ቢሆን ከዚህ በኋላ ቢመጡብኝ እኔ ለልጅ ልኖር ስለምፈልግ ታስሬ ብኖር ይሻለኛል፣ ማንም ሰው መጥቶ እኔን ከሚያጠቃኝ ማለት ነው። ከዚህ በኋላ ላይ መጣ ወንድም ሆነ ሴት ማለት ነው እወገዋለሁ። ነብያችንን ካላስ አልፈራም። አይባል ለእኔ እንዳታስቢ ቃሌን ሰጥቻለሁ። አያገባኝም። ለሚፈጥ ማንም ምንም አያመጣም። ሲጀመር የኔ ያለ የት ሄዶ ነው? አይተኛም። የእናቴ ዱዓ የት ሄዶ ነው? የእናቴ ዱዓ የት ሄዶ ነው? የዚህ የሚስኪን ዱዳ ልጅ ዱዓ የት ሄዶ ነው? እኔ ልጄን ዛሬ ኢትዮጵያ ባደርሰው ማለት ነው የእያንዳንድሽን ሀቄን ወስድ ነበረ። ግን ችግር የለብኝም። እኔ ልጄን ብቻ በሰላም ሀገሬ ላስገባ፣ የሚያሳስበኝ እሱ ብቻ ነው እንጂ እኔ አንደኛን ወይ አሳብዱኝና አሳርፉኝ፣ ራሴን እንዳላቀ እንድስተው አድርጉኝ፣ ወይ ደግሞ በቃ እኔ አላቀም ምን እንደምል። እኔ አይባ ዛሬ የሚሰማው እኔ ላይ የተፈጠረብኝ ብዙ ነገር አለ። ማልናገረው አልናገርም። እኔ እፈራለሁ፣ አልናገርም። ምንም ነገር አልናገርም። ለአላህ ሰጥቼዋለሁ። አላህ ሳይውል ሳያድር እኔ መልሴን ሰጥቶኛል። እኔ እናቴ ዱዓ ታደርግልኛለች፣ እናቴ ጋር ሄዳለሁ። እንደውም ብችል በዚህ ሳምንት ራሱ ሄጄ የማየን ቅፍ ባረጋት ወላሂ ደስ ነው የሚለኝ። ማንም እኔ ላይ እንደ ጠንካራ ለመሆን እየሞከርኩ ግን አልችልም። አይባ እኮ በዚህ ሳምንት መሄድ ከፈለሽ ቤተሰብ ጋር ሄደሽ ማረፍ ከፈለሽ ትኬት ከሆነ ችግሩ እኔ እችልሻለሁ። ትኬት ብቻዬን እኔ ራሴ ትኬት ልቁረጥልሽ። ሱሱ እንደዛ ይሻላል። በእናትሽ ትሂድና ትረፍኝ። ምንድን ነው የምትፈልጊው? ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም። ብዙ ነገር አለ፣ መስራት አለብኝ። ልጅ አለኝ፣ ብዙ ነገር አለ። ግዴታ መስራት አለብኝ። ሁላችን አሳርፈሽ ሪፍሬሽ አድርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይህ ሳምንት አሁን 25 ነው። ዛሬ 25 ነው። 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች፣ የቤት ነገር ምናምን አምናለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ ይችላለሁ። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። መስራ ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ሲሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንደውም በዚህ ረመዳን ቤተሰቤ ጋር ቁራን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾሜ አላውቅም። እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾሜ አላውቅም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው። ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ ይመጣሉ። አሁን እኛ እናግዝሽና እኔ ትኬቱን እችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ አሁን እና ቤት ሽን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግ ከፈለግኩኝ የምታግዥ ከፈለግኩኝ አሁን እኔ ከፈለኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያደርግልኝ ብዬ አንቺን ጠይቅሻለሁ። ከዛ ውጭ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም። እኮ ትኬቱንና የሚከፋፈለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አሁን ለደረሰብሽ ነገር ቴራፒ ማድረግ አለብሽ። ችግር የለም። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር አንቺ ያለ ፈቃድሽ ተናገር አትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ ኤኒታይም ንገሪኝ ዋትሳፕ ላይ እነግርሻለሁ እናት አወራሻለሁ። የምፈልገው ነገር ካለ አወራሻለሁ። ቤተሰብ አይተሽ ተመለሽ። ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊ እና ሰላም ስትሆኝ ከአቅምሽ በላይ ስትጥሪ የሆነ ነገር በጣም ጥብቅ ካለ ይበጠሳል። ገባሽ? ራስሽን በጣም አታስጨንቂው። በጣም ራስሽን አታስጨንቂው። አንድ ሰው የሆነ ነገር ከሆነ በኋላ ብንል ምንም ዋጋ የለም። አሁን እኛ እህቶችሽ እናግዝሽ እያልኩሽ ነው።
እናግዝሽና ሰው ሲደክመው ማረፍ አለበት። ማረፍ አለብሽ። እረፍት ያስፈልግሻል። የሰው ልጅ ሲደክመው እረፍት አርጎ ራሱን ቻርጅ አርጎ ኢነርጂ ሰብስበሽ ሪፍሬሽ አርገሽ ነው እንደ አዲስ መመለስ ያለብሽ። እንደዚህ ሆነሽ ከባድ ነው። እውነት ከባድ ነው። በጣም የሚከብደው። አንቺ ጠንካራ ነሽ፣ ትወጫለሽ፣ ያለሽ ይህን ጊዜ ግን ደግሞ ትንሽ ደግሞ እረፍት ደግሞ ያስፈልግ ገራቡ። ከዚህ በኋላ እኔ እዚህ ሀገር አልሰራም። ነብይ እኔ ከዚህ በኋላ አገሬ ነው የምገባው። እኔ ያለብኝን ነገር ጨራርሼ ጠቅልዬ ነው መውጣው። እዚህ ሀገር አልሰራም። ደስ ይበላቸው። 8 ዓመት ዋጋ የከፈልኩበትን ስራዬን ጥዬ እሄዳለሁኝ። ችግር የለውም። ሰላሜን ስለምፈልግ ከዚህ በላይ ምንም ነገር የለም። አሁንም ምን እንደሆንኩኝ ምን እየሆንኩ እንዳለም አላቅም። ግን እዚህ ሀገር አልቆይም፣ አልሰራም። በቃ እኔ በጣም ራሴን እንደ ጠንካራ ሴት ነበር ማየው። ሁል ጊዜ መቼም አልወድቅም፣ መሬት ልሼ እነሳለሁ ነበር ምለው። ግን አሁን ፈራው። ጠንካራ ነሽ፣ ብርቱ ነሽ። ብዙ ነገርን ተቋቁመሽ እዚህ ጋር ደርሰሻል። ገባሽ? እና ግን አይሽ ከአቅምሽ በላይ ስትሆኚ ራስንም ማጣት አለ። ገባሽ? ጤናንም ማጣት አለ። ከአቅምሽ በላይ ነገራቶችን ለማስተካከል መጣር የለብሽም። በቃ አንዳንዴ የሆነ ነገር ካልሆነም ነው ካልሆነ መተው ነው። በቃ እኔ ገና መቼ ነበረ ከቤሩት ውጭ ያልኩሽ? እኔ መቼ ነው ሱሱ አታስታውሽም? መቼ ነው ነይ ወይ ዱባይ ሂጂ ነበር ምልሽ ሁልጊዜ አይደለ? ዱባይ ሂጂ በቃ ቤሩቱን ታይሆና ነው ምልሽ። ከፈለግሽ እዚህ ካታር ነኝ ያለው አግዝሻለሁ በምችለው። ሌላ ሀገር ሂጂ በቃ። ይሄ ሀገር ዱባይ ቤሩት የሚሉት ሀገር በጣም ይቀፋል። የሚሰማው ነገር ሁሉ በጣም ይቀፋል። እና በጣም ነው ያዘንኩት ትናንትና በደረሰብሽ ነገር። አሁንም ችግር የለም። ገና ወጣት ነሽ፣ ጤነኛ ነሽ፣ ወጣት ነሽ፣ በህይወት ችግር የለውም። ሁሉም ነገር ለበጎ ነው። የተሻለ ቀን ሊመጣ ሲል ነው ዛሬ እኔ የተፈተንኩትኝ። ችግር የለውም። ለምን ይሄ በቃ ይሄ ሲጀመር እኔ ሀገር ለፍቼ አላለፈልኝም። እኔ ወጥቼ ሌላ ሀገር ብቀይር ነው የሚሻለኝ። ለእኔ አስጠላኝ። በቃ እኔ ጠልቼዋለሁ። ስራዬን የምወደውን ስራዬን ጠልቼዋለሁ። አልዋሽሽም። በጣም ነው ያስጠላኝ። ነብያችን ይኸው በጣም ቆይቻለሁ። ሱቅ እንኳን ከሄድኳን ከቻይና ያመጣሁት ልብስ ማለት ነው እውነት እንኳንም ጠላሹ ስራሽን ለመሰልሽ ከዛ ሀገር እንድትወጪ ምክንያት ሊሆንሽ የሚችለው ስራሽን መጥላትሽ ነው። ውልቅ ብለሽ ወጥተሽ ሀገርሽ ሄደሽ ቁራን ተቀርቶብሽ ከቤተሰቦች ጋር ጥሩ ጊዜ ያሳለፈሽ የምትፈልጊው ሀገር ሄደሽ እንደ አዲስ በአዲስ መንፈስ አዲስ ስራ አዲስ ህይወት መጀመር አለብሽ። እንደዛ ነው ፈልግ። ከቻይና ያመጣሁት ልብሶች እንዳለ የመጣ ቀን 2 ቀን ሸጥኩኝ። ይኸው ላይ ላይቭ እንኳን ከፍቼ ሽጬ አላውቅም። ላይቭ እንኳን ገብቼ አላውቅም። አስጠልቶኝ ማለት ነው። ገባሽ? ግን አልሐምዱሊላ እኔ ችግር የለውም። መስራት ግዴታ ነው። ካልሰራው ማንም ሊያኖረኝ አይችልም። ነገሮችን እስካስተካክል ድረስ እሰራለሁ። ግን ነገሮችን አስተካክዬ በአጭር ጊዜ ውስጥ እኔ ከዚያ ሀገር ወጥቼ ወላሂ አኮራሻለሁ። ታይልሽ አልፈልግም። ላኢላሀ ኢለላህ። ምን እርዳታውን ነው ማስፈልግ? እኛ እንርዳሽ እያልንሽ ነው። እናግዝሽ። እሺ ወይ ደግሞ በጊዜ እንድትወጪ በጊዜ እንድትወጪ እቃው እንዲጣራ እቃውን በመግዛት እና ቶሎ እቃውን እንድታጣሪ በማድረግ እናግዝሽ። ሁላችሁ እሸጣለሁ። እኔ እሸጣለሁ። ሰው ከስተምር እኮ አለኝ አቡ። እኔ ነኝ የሰነፍኩት እንጂ ላይቬን ብከፍት እኮ ሁሉም ይገዛኛል፣ ሁሉም ይወደኛል። አቡ በጣም ጥሩ ከስተምሮች አሉኝ የሚገዙኝ። ወላሂ እድሜ ላንቺ። እዚህም ብትይ ከዚህ ውጭ ሀገር ብትይ እኔ ሱቅ ባልከፍት እንኳን በስልክ ደውለው ከአሜሪካ ከእንግሊዝ እየላኩላቸው ነው። ነብያችን ሰሞኑን እንኳን እየላኩ ነው። ገባሽ? ግን እኔ በቃ ዲፕሬሽን ውስጥ ገብቼ እንዲህ ገብቼ ላይቬንም እኔንም እንዳይፍቴ ሞቅ አድርጌ እየሰራው አይደለም። ለዛ የኔ ጥላቻ ነው እየነገርኩሽ ያሉት እንጂ ስራው ጠፍቶ አይደለም። እኔ ነቃ ብዬ ብገባ በደንብ ነው የምሰራው እኮ። ግን እኔ በቃ ምን እንደሆንኩ አላውቅ። አስጠላኝ። በቃ ከመጣው ጀምሮ አስጠልቶኛል። መስራት አስጠልቶኛል። ይለቅሻል። መስራት እንዲያስጠላች ስለሆነ የፈለገው አገር ስትቀይር ይለቅሻል። አሁን አንቺ ላይቬሽን ትከፍችን። አሁን ማረፍ አለብሽ። ትንሽ ረፊና እሺ በይኝና እኔ ትኬት ቆርጬ ሀገር ስኒና ጀበና ይዛ እኔ ሱሱ ልቤን ጠንቅቃ ታውቀዋለች። ጠንቅቃ ማለት ነው። ገባሽ? እኔም እሷን ጠንቅቄ አውቃታለሁ ልቧን። ምናልባት አሁን ሳለቅስ ልታስመስል እኔ ትናንት አይተሽኛል ሀቢባ። የማስመስለውም ነገር ምንም ነገር የለም። ይሄ ነገር እየቆየ እየተጨመ ለምን ኤምባሲ ጠርቶ አያናግረንም እንዴ? እኔ በግሌ ሰላም አርሲ እኔ አሁን ይኸው በዚህ 16,000 ህዝብ ፊት
ለቤሩት ቆንጽላ ማስተላልፈው መልእክት ፕሊዝ ደውላችሁ እነዚህ ሰዎች ይሰብስቡ፣ አናግሯቸው። ራሄልን፣ ሱሱን፣ ገነትን ጥሩና አናግሯቸው። ገነትን ምከሯት። ምንድነው አቅም የላችሁም። አንድ ግለሰብ የሁሉ ነገር ሲያደርግ ኢትዮጵያን ቆንጽላ በቤሩት የሚገኘው አቅም የለውም። አንድ ሰው ላይ ፓወር የለውም። ሀቢባ እኔ ሊሄድ ብዬ ሰላም አርሴማን አውርቻት ነበረ። ከዛ በኋላ ቁጥር ላከችልኝ። ደውለሽ ቀጠሮ ያዣለችን። ደውዬም ቀጠሮ አልያዝኩም፣ ግን ነገ ጠዋት 9 ሰዓት ሄጄ እሄዳለሁ። እንዴ እኔ አሁንም የምናገረው ነገር ፈራለው። በቃ ፈሪ ለእናቱ። እቺ ልጅ እኮ ዛሬ ሀገር ስለራቀች ነው ብዙ ነገር ያወራችሁ። እኔስ በልቼ ከሆነ እኔ ከዛ አካል ጋር እኮ ስሽከረከር ነበረ። እኔስ በልቼ ከሆነ ሀቢባ፣ እኔስ ጠጥቼ ከሆነ ጠንቋይ ለራሱ አያውቅም ሊሉሽ ይችላሉ። እኔ ግን እዚህ ጋር ፈን ነው የምመጣው፣ ፈታ ልል ነው የምመጣው። ጓደኞች ያውቃሉ። ሱሱ ከኔ በለጠ እሷ እኮ ፈን ነው ምናምን ትላለች። ገባሽ? ያኔ የሚያውቅ ያውቃል። እኔስ በልቼ ከሆነ ሀቢባ፣ እኔስ ፈዝዤ ከሆነ ግን የሚያወጣ አምላክ አለ። አሁንም ሌላ ነገር አሁንም ስለተጠራው ነው እንጂ መጥቶት ሀቢባ ስልኬን ዘግቼ አላይም አልሰማም ብዬ እግዚአብሔርን ጓደኞቼ ነበር። እግዚአብሔርን ሀቢባ ዋትሳፕ ኦንላይንም የለውም። ግን ሱሱ ስትደውል እቺ ሴትዮ ምንድን ነው አዲስ ነገር ነው የእሷን አነሳው። ለምን ልብሽ የሚነግርሽ ነገር አለ። ገባሽ? ያንቺንም ቮይስ አየሁ። ስለዚህ እኔ ቆንጽላ ነገ ሄዳለሁ። እኔ እፈራለሁ ሀቢባ። እና ይኸው ዛሬ ሪከርድ ሳይ ስሰደብ ኦኬ ብዬ ቁጭ ማንም ቢያሰድብሽ እንትና ናት ቲክቶክ ከፍታ አይደለም። እኔ ጋም እየመጡ ኮመንት ላይ ገነት እየሰደበችሽ ነው ሀቡ እያሉ እየጻፉ ነበር። እንኳን ሳይ ደግ አደረገ እያልኳቸው ነበር። እኔ ምነግርሽ አንድ ሪከርደር ጋም ገብቼ ያልተናገሩ ትላንትና እኮ ጨረስን አይደለ? ተነጋገርን። እኔ እና አንቺ በአካል ነው የምንገናኘው አለች። ከዛ በኋላ አላናገረችኝም፣ አልደወለችልኝም። እኔም ስሟን አላነሳውም፣ የማንንም ስም አላነሳውም። ላይቫን ከፍታ ግን ገስትሬ ደርድራ እቺ በቃ እንዲ የማይወርዱብኝ የለም ሪከርድ። ለምን በቃ ትናንት ለየን አይደለ? እሷም ዝታ ወረደች። ስለዚህ እኔ ከረፈደ ነው ሰላም አርሴማን አወራኋት። ስለመሸ እኔ ነገ ኤምባሲ እሄዳለሁ። ሰብስበው ማናገር ሳይሆን በቃ ሁሉም በየመንገዱ እንዳለው እንገናኝ ምናምን በየመንገዱ አለው ጉዳዩን ቆንጽላ እንዲይዘው አደራ እላታለሁ። ሰላምዬ ላይቭን እየተከታተልሽ ነው አይደል ውዴ? ፕሊዝ ፕሊዝ ፕሊዝ። ዜዶ አላስገባሽም። ቆይ እየደወለችብኝ ዜዶ ቮይስ አትገባም፣ አይመለከታትም ጉዳዩ። ዜድ እዚህ ውስጥ የለችበትም። ሁሌ በማያገባት ነገር ላይ መግባት ስለምትወድ ነው። ነገ እዚህ ጋር ገብታ በምትናገረው ነገር ብትደበደብ ሀቢባ ቤት ገብቼ በተናገርኩት ተደበደብኩ ልትል ነው አይደል? አያስፈልግም። አንቺ ጉዳዩ ላይ የለሽበትም። የማይመለከትሽ ጉዳዩ ሰብተሽ ምን ልታደርጊ ነው? ሌላ መዘዝ መቆየት አልፈልግም። ለማንኛውም እንኳንም የልጅቷ ሀቅ ወጣ። በዚህ አጋጣሚ ሀናን ስላገኘኋት ደስተኛ ነኝ። በጣም አክባሪ ናት፣ ሰላምተኛ ናት። እኔ እና እቺ ልጅ በቀን ተገናኝተን እንኳን አናውቅም። ሀቡ እኔ ቅድም ብዬሻለሁ ብያለሽ። በቀን አግኝቼ ልጅ ሀቅ ውጣ ሲለው ነው። ትናንትም ሀቡ ያየሁትን አየው ብያለሁ፣ ያላየሁትን አላየሁም ብያለሁ። ሱሱ ላይ ሲደረግም ሱሱ ስታስደርግም ያየሁትም የሰማሁትም ነገር የለም። ሀቢባ መደጋገም ባይሆንብኝ ግን ሀቋ እንኳንም ወጣ። ሱሱ እንኳን ደስ ያለሽ፣ አንቺም እግዚአብሔር ይስጥሽ። ገና የልብሽን የዋህነት አይቶ ሱሱ የምናውቀው ነገርም ስላለ የዋህነትሽን ልብ አይቶ ይወጣል ሁሉ ነገር። እሺ ሁሉ ነገር ይወጣል። እኔ ሱሱ ኢትዮጵያ እንኳን ሄደ ሀቡ ቁርአን ሳታስቀሪ እንዳትመጪ ሳይደላት ነው ግን የመጣችሁ። ሀቡ ብላሽ ነበር ሱሱ ሪች ቁርአን ሳታስቀሪ እንዳትመጪ ብላሽ ነበር። ማዘሯና እሷ ቪዲዮ ኮል እያወሩኝ አላለቀስኩም። ሱሱ አንቺን ሳይ አላለቀስኩም። የሆነ ጊዜ አቡ ቤቴ ውስጥ ፎቶና አረብኛ የተጻፈ አገኘን። ከዛ በኋላ እሷ ይሄን ነገር ስላለ ምናምን ሁላችንም ቴንሽን ሆነ ነበር። እንትን አለው እኔ ብዙ የእንትን ነገር ማውራት አልፈልግም፣ አልወድም። እንዲሆነ እንዲተደረገብኝ ምናምን ማለት አልፈልግም። እና ለምን አድራጊ ስለምባል እኔ ነኝ እየተደረገብኝ ያለው የምባለው አድራጊ ስለሆነ ይበሉኝ ብዬ ነው የተውኩት። እች ሊታቀሽ ከሱ ሀገራቷ እንሂድበት ያለ ነው ምላት ላይ ላይ እና ከዛ ኢትዮጵያ ሲሄድ ማዘሯን እንዲህ ከማዘር ቁጭ ብዬ እንደውም ፊቴ ላይ ችፍ ብሎብኝ ነበር የዛኔ። አረ ፊቴ ተበላሸ ራሄል ምናምን ብዬ ከዛ ማዘርን አገናኘት። አንቺ ልጅ ቁርአን አስቀሪ ምናምን ስትል ልጄ ለምንድን ነው እንደዚህ የምትውደን? አይደለሽም? ያምሻል እንዴ? ጤነኛ አይደለሽም? ለምንድን ነው ቁርአን የሚቀረብሽ አለች። እንደውም አልፎ ለማዘሯ ራሱ ለማዘሯ አልኳቸው፣ ማዘርዬ ቁርአን ሳይቀረባት እንዳትመጣ አልኳቸው።
ነው ምናምን አልኳት ማለት ነው። ለምን ያኔ ያየነው ነገር ፎቶዋ ላይ ምናምን ብዙ ነገር እንግዲህ ቤቷ በዛ ሰዓት ደግሞ እኔ ታውቃለች ሱሴኔ ቤቷ አልሄድም